እጅግ የምወዳችሁና የማከብራችሁ የክርስቶስ ቤተሰቦች የቅዱስ ቃሉ ታዳሚዎች እንደምን ሰነበታችሁ? ሁላችሁንም በያላችሁበት በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የከበረ ሰላምታዬን አደርሳለሁ። ውድ ወገኖች፣ ይህ የዮሐንስ ወንጌል ትምህርት ነው። ምንም እንኳን ላለፉት ጥቂት ሳምንታት የተቋረጠ ቢሆንም አሁን ግን እንደገና ዛሬ በአዲስ ትምህርት ወደ እናንተ መጥቻለሁኝ። ዛሬ የምናየው 36ኛውን ክፍል ነው። ማለት ምዕራፍ 5 ነው የምንጀምረው፣ ነገር ግን በክፍል ደረጃ ስናየው 36ኛው ነው። ይህ የሆነበት ምክንያት የዮሐንስ ወንጌል በጣም ጠሊቅ፣ ረቂቅ ደግሞ ምጡቅ የሆነ ክፍል ከመሆኑ የተነሳ እያንዳንዱን ቁጥር በእያንዳንዱ ጊዜ በተቻለ መጠን በስፋት እያየነው ስለሆነ ነው። እየተባረካችሁና እየታነጻችሁ እንደሆነ አምናለሁ። ዛሬ የምንመለከተው እንዳልኳችሁ ምዕራፍ 5 ነው። ከቁጥር 1 ጀምሮ እስከ ተወሰነ ቁጥሮች ድረስ አነበውና ጸሎት ጸልየን እንቀጥላለን። ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌም በበጎች በር አጠገብ 5 ባለመጠለያ መመላለሻዎች ነበሯት። በአረማይክ ቋንቋ ቤተሳይዳ የተባለች አንዲት መጠመቂያ አለች። በእነዚያም መመላለሻዎች ውስጥ ብዙ አካለ ስንኩላን፣ አይነ ስውሮች፣ አንካሶችና ሽባዎች ይተኙ ነበር። የውሃውን መንቀሳቀስ እየተጠባበቁ አልፎ አልፎ የጌታ መልአክ ወርዶ ውሃውን በሚያናውጥበት ጊዜ ቀድሞ ወደ መጠመቂያይቱ የገባ ካደረበት ማንኛውም በሽታ ይፈወስ ነበር። በዚያም ለ38 ዓመት ሕመምተኛ ሆኖ የኖረ አንድ ሰው ነበር። ኢየሱስም ይህንን ሰው ተኝቶ ባገኘው ጊዜ ለብዙ ጊዜ በዚያ ሁኔታ እንደነበረ አውቆ ልትድን ትፈልጋለህን? አለው። ሕመምተኛው መልሶ ጌታዬ፣ ውሃው በሚናወጥበት ጊዜ ወደ መጥመቂያይቱ የሚያወርደኝ ሰው የለኝም፣ ለመግባትም ስሞክር ሌላው ይቀድመኛል አለው። ኢየሱስም ተነስ፣ መኝታን ተሸክመ ሂድ አለው። ሰውየውም ወዲያው ተፈወሰ፣ መኝታውንም ተሸክሞ ሄደ። አጭር ጸሎት እንጸልይ። ቅዱስ አባት፣ የዘላለም አምላክ እግዚአብሔር ሆይ እናመሰግናለን። ይህ ቃልህ ነው። ቃልህ ሕይወት ነው። በውስጡ ኃይል አለ፣ የሚያድስ፣ የሚለውጥ፣ የሚፈውስ። በዚህ ሰዓት እጸልያለሁኝ ይህንን ለሚሰሙ ሁሉ የቃልህ መገለጥ ይሆን፣ የቃልህ ፍቺ ያብራ። ጌታ ሆይ ቅዱስ መንፈስህ በእያንዳንዱ ሰው ልብና አእምሮ ውስጥ ቃልህን በትክክል ይፈታው ዘንድ ደግሞም እውነተኛው መልእክት ይተላለፍ ዘንድ ሰዎችም ያምኑና ይለወጡ ዘንድ በኢየሱስ ክርስቶስ ስም ጸልያለሁ። አሜን። ኦኬ ውድ ወገኖች፣ ይህን ክፍል በምናይበት ጊዜ መጀመሪያ ትንሽ ታሪካዊ ዳራውን ልሰጣችሁ ፈልጋለሁ፣ እሱ አስፈላጊ ስለሆነ። በዚህ ወቅት ጌታ ኢየሱስ ክርስቶስ ከገሊላ ወደ ኢየሩሳሌም እንደመጣ በመንገድ ነው የሚጀምረው ጸሐፊው። ገሊላ የት ነው? ኢየሩሳሌም የት ነው? ምንድን ነው ልዩነታቸው? ገሊላ አውራጃ ነው። ጌታ ኢየሱስ ክርስቶስ ያደገበት ናዝሬት ከተማ የሚገኝበት የገሊላ ባህር ያለበት ትልቅ አውራጃ ነው። ይህ ስፍራ ሰሜናዊ የእስራኤል ክፍል ነው። እንደምታውቁት ለረዥም ዓመታት እስራኤል ሰሜንና ደቡብ በሚል ተከፍላ ሰሜኑ እስራኤል፣ ደቡቡ ደግሞ ይሁዳ እየተባለ የተጠራ 10 ነገድ ከላይ 2 ነገድ ደግሞ ይሁዳና ብንያም አንድ ላይ ለረዥም ጊዜ ኖረዋል። አሁን ግን ሮማውያን የሚገዙበት ጊዜ ነው። ስለዚህ ሮማውያን በቀጥታ በልዑካኖቻቸው አማካይነት ሰሜኑን ይገዛሉ። ነገር ግን ይሁዳ በጣም ሃይማኖታዊ ስፍራ ስለሆነና በቀጥታ በአሕዛብ ተወካዮቻቸው ያንን ማስተዳደር ስለማይችሉ ከፊል አይሁዳዊ የሆነ እናቱ አይሁዳዊ አባቱ ኤዶማዊ
የሆነ ሄሮድስ የሚባል ሰው እሱና የእሱ ልጆች ከሮም መንግስት ጋር ስምምነት በማድረግ አይሁድም ነን ብለው አሕዛብም ነን ብለው በሁለቱ መንገድ ያን አካባቢ ያስተዳድራሉ። በአይሁድም ዘንድ በተወሰነ መጠን ተቀባይነት ስላላቸው ለምሳሌ የመጀመሪያው ወይም ታላቁ ሄሮድስ ተብሎ የሚጠራው ጌታ ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ የነበረውን ትልቁን መቅደስ በጣም ማግኒፊሰንት የሆነ መቅደሱን የሰራ ሰው ነው። ስለዚህ ኢየሩሳሌም ደቡብ ነው ያለው የሃይማኖት ማዕከል ነው። ሰሜኑ ደግሞ ገሊላ ደግሞ አንዳንድ ቦታዎች ደግሞ የአሕዛብ ገሊላ ተብለው የሚጠሩ አሉ። ግሪኮች፣ ሮማውያኖች ወይም የተለያዩ አሕዛብ የተባሉ ሰዎች የሚኖሩበት አካባቢ ነው። ግሪክ ቋንቋ የሚነገርበት ነው። ቅይጥ ሕዝብ ያለበት የንግድ አካባቢ ነው። ወንጌላትን ስንመለከት ማቴዎስ፣ ማርቆስና ሉቃስ በጌታ ኢየሱስ ክርስቶስ የገሊላ አገልግሎት ላይ ያተኩራል። ዮሐንስ ግን በይሁዳ አገልግሎቱ ወይም በኢየሩሳሌም አገልግሎቱ ላይ ያተኩራል። የጌታ ኢየሱስ ክርስቶስ የሚኖረው ገሊላ ነው። ነገር ግን ወደ ኢየሩሳሌም በአብዛኛው የሚመጣው በዓላት ሲኖሩ ነው። ምክንያቱም ብዙ ሕዝብ ስለሚሰበሰብ መልእክቱን ለማድረስ ስለሚያመቸው። ለዚህ ነው ብዙ በዓላትን ዮሐንስ የሚያነሳቸው። በተለይ የፋሲካን የዳስን በዓል ደጋግሞ ያነሳል። እንግዲህ በአንዱ በዓል ምናልባት የዳስ በዓል እንደሆነ ይታመናል። በዚህ ወቅት ነው ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም መጣ። በዚህ ስፍራ ሲመጣ ቀጥታ የጎበኘው ስፍራ ወይም የመጣበት ስፍራ በኢየሩሳሌም ቅጥር ዙሪያ በሮች አሉ። እንደምታውቁት 12 በሮች አሉት። በሮቹ እያንዳንዱ ስም አላቸው። ከነዛ ውስጥ የበጎች በር የሚባለው በዚህ አጠገብ በነህምያ ዘመን የተሰራ ነው። የበጎች በር በሚባለው አጠገብ 5 መጠለያዎች የነበሩት መጠመቂያ ነበር ወይም ገንዳ ነበር። ውሃ ያለው ገንዳ ነበር። ይሄ ስፍራ ስሙ በአረማይክ ቤተሳይዳ ነው የሚባለው። በእንግሊዝኛው ቤተስዳ ይሉታል። ቤተሳይዳ በዕብራይስጥ፣ አንዳንድ ጊዜ ደግሞ ቤተዛታም ተብሎ ይጠራል። እነዚህ ሁሉ ስያሜዎቹ ናቸው። ምን ማለት ነው? የምህረት ቤት ማለት ነው። ቤተሳይዳ የሚለው ትንሽ ግራም የሚያጋባው ገሊላም ውስጥ ሰሜናዊ ክፍልም ውስጥ ቤተሳይዳ የሚባል ቦታ ስላለ ነው። ስለዚህ ቤተዛታ የሚለው በጣም ግልጽ ያደርገዋል። ይሄ ኢየሩሳሌም ነው። ልክ ቅጥሩ አጠገብ በበጎች በር መግቢያ አጠገብ ነው። ኦኬ፣ ምንድን ነው እዛ ጋር የሚሆነው? ዮሐንስ እንደዚህ ይነግረናል። በእነዚህ መመላለሻዎች ውስጥ ብዙ ነው የሚለው፣ አያሌ ብዙ አካለ ስንኩላን፣ አይነ ስውሮች፣ አንካሶችና ሽባዎች ይተኙ ነበር ይላል። ተስፋ አድርገው ይተኙ ነበር። ምንድን ነው ተስፋ የሚያደርጉት? እዚህ ጋር እንደምናየው መልአክ ይመጣል፣ የጌታ መልአክ እና መጥቶ ውሃውን ያናውጠዋል እና ሲናወጥ መጀመሪያ የገባ ሰው ካለበት ከማንኛውም ደዌ ይፈወሳል የሚል ተስፋ ምንም መጽሐፍ ቅዱስ ውስጥ የምናየው አስቀድሞ የተነገረ ነገር ስለዚህ የለም። ልማዱም በእስራኤል ዘንድ ብዙ የተለመደ አይደለም። ምክንያቱም በእስራኤላውያን ዘንድ ፈውስ ከቤተ መቅደሱ ከካህናቱ እና ከመንጻት ስርዓቱ ጋር የተያያዘ ነው እንጂ ከዛ ውጪ የተለመደ አይደለም። ግን ተስፋ አድርገዋል። ተስፋው በጣም ጠባብ ነው። አንደኛ ምን ያህል ተአማኒ ነው ይሄ ነገር ብለን ስንል አንድ የሚገርማችሁ ነገር ቁጥር 4 ላይ አልፎ የጌታ መልአክ ወርዶ ውሃውን በሚያናውጥበት ጊዜ ቀድሞ ወደ መጠመቂያይቱ የገባ ካደረበት ማንኛውም በሽታ ይፈወስ ነበር የሚለው ቁጥር 4 ምናልባት በአዲሱ መደበኛ ትርጉም ካያችሁት ከስር ማብራሪያ ይሰጣል። ምንድን ነው የሚለው? በጥንት ቅጂዎች ይሄ የለም ይላል። ሁሉም የእንግሊዝኛ መጽሐፍ ቅዱሶችን በዚህ ይስማማሉ። ለምን?
የመጀመሪያ የሚባሉ ቅጂዎች አሉ። በኋላ ደግሞ ኮፒ የተደረጉ አሉ። በሚያስተያዩበት ጊዜ የጥንቶቹ ላይ የለም። ምናልባት ከኮፒ አድራጊዎቹ አንዱ እዚህ ጋር ሲደርስ ስለዚህ ቦታ የሚያውቀውን የተረዳውን ነገር ራሱ ጨምሮበት ሊሆን ይችላል ተብሎ ነው የሚታመነው። ኦኬ። ስለዚህ ይሄ ነገር ተስፋ ነው። በቃ ተስፋ ነው። ከሆነም ደግሞ አንዳንድ ጊዜ ነው የሚለው። ይሄ አንዳንድ ጊዜ መቼ እንደሆነ አይታወቅም። በወር ነው፣ በመንፈቅ ነው፣ በዓመት ነው፣ በዓመታት ነው፣ የሚታወቅ ነገር የለም። ከዚህ በፊት ስንት ጊዜ ሆኗል? የተፈወሰ ሰው አለ ወይ? የሚታወቅ ነገር የለም። ከሆነም ደግሞ ከዛ ሁሉ ውስጥ ስንት ሰው ነው የሚደርሰው? አንድ ሰው መጀመሪያ ቀድሞ መግባት እየቻለ። ስለዚህ በጣም የቀጠነ የሳሳ የራቀ ተስፋ ነው። ቀቢጸ ተስፋ ነው። ማይጨበጥ ተስፋ ነው። ግን ወገኖቼ ሰው ሲጨነቅ፣ ሰው ሲታመም፣ ሰው ሲቸገር፣ ሰው ባለመድኃኒት ጋር ሄዶ መፍትሄ ይገኝበታል የሚባለውን ነገር ሁሉ ብሎ 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 ሲያቀተው የማይሞክረው ነገር የለም። ስለዚህ በጣም ብዙ በሽተኞች በዚያ ተኝተዋል። ኦኬ። በዚህ ስፍራ ጌታ ኢየሱስ ክርስቶስ መጣ። በጣም ያስገርም ነው። ማን ነው የመጣው? ማን ነው የተራመደው? ማን ነው ወደዚያ ስፍራ ወደ በሽተኞቹ መካከል የገባው ብላችሁ ብትሉኝ ከዘላለም ዘመናት በፊት ከጥንት ከአብ ጋር የነበረው በአብ ፈቃድ የሚታዩትንም ሆነ የማይታዩትን ዓለማት፣ ፍጥረታት፣ አለቅነት፣ ጌትነት፣ ስልጣናት ሁሉ የፈጠረ ካለመኖር ወደ መኖር ያመጣ የእግዚአብሔር ልጅ፣ ሁሉን የሚያውቅ፣ ሁሉን የሚችል፣ ሁሉን በሁሉ ስፍራ የሚገኝ መለኮት የሆነ ከአብና ከክርስቶስ ጋር አንድ እኩል የሆነ መለኮት የእግዚአብሔር ልጅ እሱ ነው የመጣው። በስጋ መጣ፣ ወክ አደረገ፣ ገባ። ይሄ ቦታ ሰዎቹ ተስፋ አድርገው ይቀመጡ እንጂ መፍትሄ የሚሰጥ ቦታ አይደለም። እንዲያውም አንዳንዶች እንደሚሉት የበጎች በር ተብሎ ስለተጠራ ምናልባት በጥንት ጊዜ ለመስዋዕትነት ወደ ኢየሩሳሌም ወደ መቅደሱ የሚገቡ በጎች እዚያ ጋ ነው የሚከማቹትና በዚያ በኩል ነው የሚገቡት። ከዛም የተነሳ ደግሞ በጎቹ ነጽተው እንዲገቡ የሚታጠቡበት ገንዳ ሊሆን ይችላል ተብሎ ሁሉ ይታሰባል። አሁን ግን ሰዎቹ አይናቸው እዛ ላይ ነው። አስቡ፣ ሲንቀሳቀስ የመጀመሪያ የገባ የሚለው ነገር የግድ ምን እንዲያደርጉ ያደርጋል? ሌላ ነገር አያዩም። የሚያዩት ወደ ውሃው ነው። ተንቀሳቀሰ ወይስ አልተንቀሳቀሰ የሚለው፣ ምክንያቱም ቅድመ ማስጠንቀቂያ ስለማይሰጥ። በዚህ ሁኔታ ውስጥ የእግዚአብሔር ልጅ ኢየሱስ መጣ። ማንም አላየው፣ ምክንያቱም የሰው ትኩረት እሱ ላይ አይደለም። የሰው ትኩረት ውሃው ላይ። ወገኖቼ ዛሬ የእግዚአብሔር ልጅ ኢየሱስ ክርስቶስ ያ ስለ ኃጢአታችን በመስቀል ላይ የሞተው የተቀበረው፣ ነገር ግን ሞትን አሸንፎ የተነሳው ወደ ሰማያትም ሄዶ በአባቱ ግርማ ቀኝ የተቀመጠው ኢየሱስ ሁሉን የሚገዛ ጌታ በመንፈሱ በሁሉ ስፍራ አለ። ነገር ግን በሚያሳዝን ሁኔታ ሰዎች ያንን አያዩ፣ እርሱን አያዩ። ብዙ ምድራዊ መፍትሄዎች፣ ስጋዊ መፍትሄዎች፣ ሰዋዊ መፍትሄዎች የማያዛልቁ የማያዋጡ እውነተኛ መፍትሄ፣ ጠሊቅ መፍትሄ
ዘላቂ መፍትሄ የማይሰጡ ነገሮች ላይ አይናቸውን ተክለዋል። ጌታችን ኢየሱስ ክርስቶስ በሰዎቹ መሃል አልፎ ወደዚህ ሰው መጣ። አየው። ምን ይለናል ዮሐንስ? ብዙ ዘመን እንዲሁ እንደነበረ አውቆ ይላል። ይሄ አውቆ የሚለው ቃል ተነግሮት አይደለም ያወቀው፣ መረጃ አግኝቶ አይደለም ያወቀው። ነገር ግን በራሱ ስለዚህ ሰውዬ አውቋል። ብዙ ዘመን እንደዚህ እንደነበረ አውቋል። 38 ዓመት ነው ይሄ ሰው እንደዚህ የቆየው። አስቡት፣ የአንድ ጎልማሳ ሰው ዕድሜ ነው ወገኖቼ። አይደለም 38 ዓመት መተኛት፣ 6 ወር መተኛት በራሱ ሌላ በሽታ ያመጣል። በመተኛት የሚመጣ በሽታ ያልጋ ቁስል የሚባል ነገር አለ። ሰዎች ብዙ ጊዜ ከተኙ በሽታቸው ቢድን እንኳ የማይድነው ይሄ የተኙበት ቁስል ነው። ይሄ ሰው 38 ዓመት ሙሉ ተኝቷል። ጌታ ኢየሱስ ክርስቶስ በጥያቄ ነው የጀመረው። ልትድን ትወዳለህን? በጣም ይገርመኛል። ጌታ ኢየሱስ አይታችሁ እንደሆነ ወንጌላት ላይ ሊፈውስ ሲል መጀመሪያ ይጠይቃል። ያንን በርጤሜዎስን አይነ ስውሩን የዳዊት ልጅ ሆይ ማረኝ እያለ ነው የጮኸው። አምጡት አለ። መጣ። አይነ ስውር ነው፣ ይታያል ፊት ለፊት። አድነኝ እያለው ነው። ነገር ግን ጌታ ኢየሱስ ክርስቶስ ምን አድርግልህ ዘንድ ትወዳለህ ብሎ ጠየቀው። አያችሁ፣ ጌታ ኢየሱስ ክርስቶስ ጠየቀ። ምንድን ነው ይሄ የሚያሳየን? ምንም እንኳን መለኮት ቢሆንም ነገር ግን የሰውን ፈቃድ ያከብራል። የሚሰራውም በሰው ፈቃድ ውስጥ ነው። ስለዚህ አምላክ አንዳንድ ጊዜ እኮ እኛ ትንሽ እኮ ስልጣን ምናምን ሲኖረን ወይም ትንሽ እውቀት እኮ ሲኖረን በቃ ሰው የሚያስፈልገውን እኔ አውቃለሁ፣ በቃ የሚያስፈልግህን አውቃለሁ፣ የሚያስፈልግሽን አውቃለሁ፣ ይሄ ነው ያ ነው ብለን እኮ ነው የምንደነግገው። እሱ ግን እያወቀም እየቻለም ነገር ግን ይጠይቃል። ምንድን ነው የምትፈልገው? ፈቃደኛ ነህ ወይ እንዴ? በአንድ በኩል እኮ ይሄንን ሰው 38 ዓመት ሙሉ ሽባ ሆኖ የተኛ ሰው እዛ ጋር ደግሞ ካሁን ውሃው ተናወጠ፣ ውሃ ውስጥ ገባው፣ ተፈወስኩ እያለ አይኑን ተክሎ የውሃውን መንቀሳቀስ የሚጠባበቅን ሰው ልትድን ትወዳለህን ብሎ መጠየቅ እኮ የማይመስል ነገር ነው። ነገር ግን ጌታ ኢየሱስ ክርስቶስ ጀንትል ነው። የሰው ፈቃድ አክባሪ ነው። በሰው ፈቃድ ውስጥ የሚሰራ። ስለዚህ ይሄን ጥያቄ ሲጠይቀው እናያለን። ሰውየው አሁንም አይኑ ያለው ኢየሱስ ላይ አይደለም፣ ውሃው ላይ ነው። ምክንያቱም የመለሰውን መልስ ስንመለከት ጌታዬ ውሃው በሚናወጥበት ጊዜ ወደ መጠመቂያይቱ የሚያወርደኝ ሰው የለኝም፣ ለመግባትም ስሞክር ሌላው ይቀድመኛል አለው። አሁንም አላየውም ኢየሱስን። አሁንም አላየውም የእግዚአብሔርን ልጅ። አሁንም አላየውም ያንን ሽባ የሆነ ሰውነት የሰራውን የፈጠረውን ካለመኖር ወደ መኖር ያመጣውን አላየው። ወገኖቼ ድነት ያለው ፈውስ ያለው ለውጥ ያለው ተሐድሶ ያለው ኢየሱስ ክርስቶስን በማየት ውስጥ ነው። ሐዋርያ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ እንደዚህ ይላል፣ ነገር ግን በኢየሱስ ክርስቶስ ፊት ላይ የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን የበራ በጨለማም ብርሃን ይሁን ያለ እግዚአብሔር ነው ይላል። ስለዚህ ሰው ኢየሱስ ክርስቶስን ሲያይ በዛ በተናቀ ፊት ውስጥ፣ በዛ በገረጣ ፊት ውስጥ፣ በዛ ውበትና ደምግባት በሌለው ቆዳ ቁርበት ውስጥ ያለውን ክብር
ያለውን ህይወት፣ ያለውን ኃይል፣ ያለውን መለኮታዊ ማንነት ማየት እንዴት መታደል! ይህ ሰውዬ አሁንም አይኑ የተተከለው ውሃው ላይ ነው። ያን ጊዜ ኢየሱስ ክርስቶስ ተናገረ። ማለትም ይህ ሰውዬ በቀጥታ ፈቃደኛ ነኝ እፈልጋለሁ ምናምን አይደለም ያለው። ነገር ግን በዛ ውስጥ ፈቃዱን ተናግሯል። አለመቻሉን ነው የተናገረው። ያን ጊዜ ጌታ ኢየሱስ ክርስቶስ ተናገረ። ተነሳ፣ አልጋህንም ተሸክመ ሂድ አለው። ዋው ወገኖቼ፣ እነዚህ ቃሎች ተራ ቃሎች አይደሉም። እነዚህ ቃሎች ውስጥ ስልጣን አለ። እነዚህ ቃሎች ውስጥ ኃይል አለ። እነዚህ ቃሎች ውስጥ ህይወት አለ። ወገኖቼ ወዲያውኑ መጽሐፍ ቅዱስ እንደሚል ወዲያው ተፈወሰ፣ መኝታውንም ተሸክሞ ሄደ። የሚገርመው ነገር 3 ነገር ነው ያዘዘው። ተነሳ፣ ብድግ አለ ሰውየው። 38 ዓመት ሙሉ ሽባ የነበረ ሰው አልጋህን ተሸከም አለው። ወገኖቼ 38 ዓመት እኮ የታመመ ሰው ቢድን እንኳ ወደ ሪሃቢሊቴሽን ሴንተር ነው መግባት ያለበት። ማለትም ማገገሚያ ክፍል ውስጥ መግባት ያለበት፣ ሌላ ሕክምና ያስፈልገው ቢድን እንኳ። ወዲያውኑ ግን ስራ ነው የሰጠው፣ ያውም ኃይል የሚጠይቅ ስራ፣ አልጋን መሸከም። ከዛስ ሂድ አለው። ሂድ በቃ አልጋን ተሸክመ ሂድ አለው። የሚገርም ነው። እዚህ ጋር የምንመለከተው ሰዎች መፍትሄ ሲፈልጉ እግዚአብሔር መጀመሪያ የሚመጣላቸው መፍትሄ አይደለም። ጌታ ኢየሱስ ክርስቶስ መጀመሪያ የሚመጣላቸው መፍትሄ አይደለም። በጣም ብዙ ሰዋዊ፣ የሚታይ፣ የሚዳሰስ፣ ምድራዊ፣ የተወራለት፣ የተነገረለት፣ የተባለለት መፍትሄ ፍለጋ ነው የሚሄዱት ሰዎች። ሄደው መጨረሻ ነው እግዚአብሔር ጋር የሚመጡት። ወገኖቼ ለማንኛውም የሰው ልጅ ጥያቄ መልስ ያለው ግን በእግዚአብሔር ልጅ በኢየሱስ ክርስቶስ ዘንድ ነው። እሱን ማየት ለቻለ፣ የእርሱን ህልውና፣ የእርሱን መገኘት፣ የእርሱን ሕያውነት ለተገነዘበ ሰው፣ ላመነ ሰው፣ ለጸና ሰው፣ ለተመለከተ ሰው መፍትሄ እርሱ ጋር ነው ያለው። ውሃው እዛ ጋር ነው ያለው። ስለዚህ ሰውየው የተቸገረው ምንድን ነበር? ውሃ በሚናወጥበት ጊዜ ወደ መጠቅማይቱ የሚያወርደኝ ሰው የለኝም፣ ለመግባት ስሞክር ሌላው ይቀድመኛል። ምን ማለት ነው? ወደ ውሃው መሄድ አለበት። ይሄ ሰውዬ እኮ ውሃው ድረስ መጥቷል እኮ፣ እዛው አጠገብ ነው የተኛው። ግን ደግሞ ለመፈወስ ውሃው ጋር መሄድ አለበት። አሁን ግን ወዴትም መሄድ አላስፈልገውም። ኢየሱስ ክርስቶስ እርሱ ጋር ነው የመጣው። ወገኖቼ አንዳንድ ጊዜ መፍትሄ ፍለጋ ብዙ ቦታ እንሄዳለን። ነገር ግን እኛ ጋር የመጣውን አጠገባችን ያለውን ኢየሱስ ክርስቶስን እንረሳለን። ኢየሱስ ክርስቶስ ፈውስ ነው፣ መድኃኒት ነው። በእርግጥ ጌታ ኢየሱስ ክርስቶስ ሁሉንም የመፈወስ አቅም አለው። ለምንድን ነው መጥቶ ይሄን ሰውዬ ብቻ የፈወሰው? በኋላ በሚቀጥሉ ክፍሎች ውስጥ በሚገባ እናየዋለን። ነገር ግን ጌታ ኢየሱስ ክርስቶስ መጥቶ ይሄን ሰውዬ ብቻ የፈወሰበት አንዱ ምክንያት ማሳየት የፈለገው ነገር ስላለ ነው። ከምን? ሰውየውን ከመፈወስ በላይ ያለ አንድ ትልቅ መልእክት ማስተላለፍ ፈልጎ ነው። ምክንያቱም ተነስ በሚለው ቃሉ፣ ድምፁ ላይ ያለው ኃይል በዚህ ብቻ የሚወሰን እንዳልሆነ ሰዎች ይሄንን አይተው ሲደነቁ ኖ በዚህ አታድንቁ፣ ከዚህ የሚበልጥ ነገር ይመጣል ብሎ ማስተላለፍ የፈለገው መልእክት አለ። በኋላ እናየዋለን በጥልቀት። ግን ምንድን ነው ካላችሁኝ፣ እናንተ የምትደነቁት አንድን 38 ዓመት ሙሉ
ሽባ ሆኖ የተኛን ሰው ከሞቱት በላይ ካሉት በታች ተስፋ በሚያስቆርጥ ሁኔታ ውስጥ ሆኖ ያለውን ሰው ተነሳ ስላልኩት ነው የተነቃቸው። ስለተነሳ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል። እርሱም አሁን ነው የሚሰሙትን በሕይወት ይኖራሉ። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። እኩሌቶቹ ለሕይወት ትንሣኤ፣ እኩሌቶቹም ለፍርድ ትንሣኤ ይወጣሉና በዚህ አታድንቁ ብሏል፣ ዝቅ ብሎ ወደ ታች። ስለዚህ ጌታ ኢየሱስ ክርስቶስ በዚህ ሰው ፈውስ ማሳየት የፈለገው ፈዋሽ መሆኑን ብቻ አይደለም። ነገር ግን አንድ ቀን ይሄው ድምፁ ይሄን ሰውዬ ተነሳ፣ አልጋን ተሸክመ ሂድ ብሎ የተሳሰረውን ቅልጥሙን፣ ጅማቱን፣ ደምስሩን፣ ቁርበቱን ፈታቶ አካሉን ሕያው አድርጎ ጤና አድርጎ በኃይል እንዲሄድ በቅጽበት ውስጥ እንዳደረገው አንድ ቀን ይሄው ጌታ ከሰማይ በክብር ይመጣል። ደግሞም ተነሱ ብሎ ያዛል። ሃሌሉያ! እንደ መለከት የሆነ ድምፁ ልክ መለከት ሲነፋ እንደሚሆነው መለከት ይነፋልና ሲባል ዝም ብሎ ጡጡጡጡ አይነት መለከት ይነፋል ማለቱ አይደለም። ነገር ግን ድምፁ ራሱ ልክ እንደ መለከት ለሁሉ ይሰማል። መለከት ሲነፋ ወይ የነፃነት መለከት ነው፣ የጁቢሊ ወይም የዩቢሊዩ መለከት ነው፣ ወይም የአዋጅ መለከት ነው፣ የተለያየ ነገር። ልክ እንደዚሁ ከሰማይ የእግዚአብሔር ልጅ ድምፅ ይመጣል። ያን ጊዜ ሙታን የማይበሰብሱ ሆነው ይነሳሉ። እኛም በቅጽበት አይን እንለወጣለን። ይህ የሚሞተው የማይሞተውን ይለብሳል። ኦ ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ስለዚህ ዛሬ በምን ተይዘናል? በምን ተቸግረናል? በምን ታመናል? በምን ታስረናል? እሺ ምን እየተመለከትን ነው? መፍትሄ ያለው፣ ፈውሴ ያለው፣ መድኃኒቴ ያለው እዚህ ላይ ነው ብለን እያየን ያለ ነው ምን ይሆን? ወንድሜ፣ እህቴ፣ እናቴ፣ አባቴ ኢየሱስ ክርስቶስ ባጠገባችሁ መጥቷል። እርሱን ተመልከቱ። የእግዚአብሔርን ልጅ እዩ። ከድንግል ማርያም የተወለደውን ሥጋ ለብሶ የመጣውን ስለ ኃጢአታችን በመስቀል ላይ የሞተውን የተቀበረውን ሞትን አሸንፎ የተነሳውን ሕያው ሆኖ ያለውን የሚሰራውን የእግዚአብሔርን ልጅ ኢየሱስ ክርስቶስን ተመልከቱ። ወደ እሱ መሄድ አያስፈልጋችሁም። እንትን መጓዝ፣ እንትን መሄድ፣ እንትናን ማግኘት፣ እንትን መቀባት፣ እንትን ማለት፣ እንትን ማግኘት፣ ጨርቅ፣ ዘይት፣ ቅጠል ምናምን ስራ አያስፈልጋችሁም። ኢየሱስ ክርስቶስ መጥቷል። እርሱን ተመልከቱት። እርሱ የሚጠብቀው የእናንተን ፈቃደኝነት፣ የእናንተን ምላሽ። ተአምራትን በሕይወታችሁ ያደርጋል፣ ይፈውሳል፣ ያድናል፣ ይታደጋል። ክብር ለዘላለም ለስሙ ይሆን። አጭር ጸሎት ልጸልይላችሁ። ቅዱስ አባት ሆይ እናመሰግንሃለን ስለዚህ ዕድል። የእግዚአብሔር ልጅ ኢየሱስ ከ2000 ዓመት በፊት በኢየሩሳሌም በበጎች በር አጠገብ በዚያ ቤተሳይዳ መጠመቂያ ጋር ብዙ በሽተኞች በተኙበት ሄደ። ይሄንን ሰው ያለበትን ሁኔታ አውቀህ ልትድን ትወዳለህ ወይ እንዳልከው፣ ደግሞም ተነሳ አልጋህን ተሸክመ ሂድ ብለህ እንዳልከው ጌታ ሆይ ዛሬ በአስጨናቂ ሁኔታ ውስጥ ያሉ በተለያየ ነገር የታሰሩ፣ በስሜት የታሰሩ፣ በአካል የታሰሩ፣ በኢኮኖሚ የታሰሩ፣ በብዙ አይነት ነገር የታሰሩ ሰዎች ይህ መፍትሄ ይሆነኛል፣ ያ መፍትሄ ይሆነኛል ብለው የሚጨነቁ፣ የሚኳትኑ፣ የሚባዝኑ፣ ተስፋቸውን በሌሎች ነገሮች ላይ አድርገው አይናቸውን ተክለው የሚጠባበቁ ቀና ብለው አንተን እንዲያዩ ጸልያለሁ። የልብ አይኖቻቸውን እንዲበሩ፣ እንዲከፈቱ፣ ፈውስ እንዲያገኙ፣ ድምፅህን እንዲሰሙ፣
ባንተ እንዲታመኑ ህይወታቸው እንዲለወጥ እለምንሃለሁ። በጌታ በኢየሱስ ክርስቶስ ስም አንተን ማየት ይሁን። ወገኖቼ ለአንተ አሳልፌ እሰጥሃለሁ። ክብር ምስጋና ለስም ይሁን። አሜን። ውድ ወገኖች በነበረን ጊዜ እንደተጠቀማችሁ እንደተባረካችሁ አምናለሁ። የትምህርት ይቀጥላል። በሚቀጥለው ክፍለ ጊዜ እስክንገናኝ ድረስ ደህና ቆዩ።